ሰላም መገናኛ ፕሮግራማችን ጀምሯል። በመገናኛ ፕሮግራማችን እየተገናኘን የምንጫወትበት ፕሮግራማችን ነው። በዛሬ መገናኛ ፕሮግራም አግኝተን አብረን የምንጫወተው ሲያምረኝ ነው። ሲያምረኝ ሚኪ እንኳን ደህና መጣ። እንኳን ሰላም ቆየ። ስላገኘው ደስ ብሎኛል። እኔም በጣም ደስ ብሎኛል ወንድሜ። በጣም ረጅም ጊዜ አይደል? አዎ በጣም እዚህ ቤት ከመጣው ራሱ በጣም ቆየሁ። አዎ ግን ያው ቤት ነው ታውቀዋለህ። ቤቴ ነው። አዎ አብረን ታውቀዋለህ። ኦፍ ኮርስ ስለመጣሁ በጣም ደስ ብሎኛል። እስቲ በደንብ እንጫወታለን ዛሬ። ደስ ይለኛል። ከታችን ጀምሮ እንዴ ከቻይልድሁድ ነገር እንጀምር? አዎ እንዲህ ብለን ሞተሩን ማሞቅ ይሻላል። አዎ ደስ ይላል። አዎ ሲያምረኝ። የት ነው ያደግከው? እኔ ያደግኩት 22 ነው። 22 እና ቦሌ መሀል ጤና ጣቢያ አለ። ስለዚህ መሀል ላይ ነኝ የሚባለው። መሀል ላይ ነገር ለቦሌም ለ22ም መሀል ላይ እንዲህ ብለህ እንዴት አለፈ ቻይልድሁድ? ልጅ እያለሁ እንኳን በቃ ይሄ ኤሌመንተሪ ምናምን ድረስ ሙዚቃው ውስጤ እንዳለም አላውቅም፣ ወይ ደግሞ መተወኑም ውስጤ እንዳለ አላውቅም። ከዛ ከሃይ ስኩል በኋላ የመጣ ነገር ነው። አያገባም ነበር ያኔ? አያገባኝም ሳይሆን ያው የሙዚቃ ክላስ ይመቸኛል፣ የሙዚቃና ስዕል ክላስ ይመቸኛል። ነው ትምሮ ላይ እስከዚህ ላይ ሌላው ችግር የለውም እና እንደዛ ነበርኩኝ። እንደማንኛውም ያው ልጅ ነው ያደግኩት። ማይ ቻይልድሁድ ኤሌመንተሪ ሃይ ስኩል ምናምን እያልክ እንደምትቀጥለው ማለት ነው። እና ሰፈር ውስጥ ጓደኞች አሉኝ። ተጫዋችም ነኝ። ትምህርት ቤት ደግሞ ረባሽ ነበርኩ። በጣም በጥባጭ ነበር። እንደውም ብዙ ሰው ሲጠይቀው ረባሹ መሰለኝ፣ ወይ ዘፋኝ የሆነው ወይ ፊልም አክተር የሆነው መሰለኝ። ሚኒ ሚዲያ ምናምን እንደውም ጭራሽ አልነበርክበትም ይባላል። አልነበርኩም ምንም እንደዛ ነገር ውስጥ እንደውም ማለት ብገባ ደስ ይለኝ ነበር። ሲያምረኝ ይገባል። ትምህርት ቤት ረብሾ ይወጣል ነው የሚባለው። መረበሽ ነው። ረብሾ ወደ ውጪ እያወቀው። ምን ላይ ተጀመረች የሙዚቃና የፊልሟ ነገር? ሃይ ስኩል አካባቢ ተጀመረችው። ልክ ያው ሃይ ስኩል እንደገባው አካባቢ ሙዚቃውን ጀመርኩ። በፊት ግን ያው ሙዚቃ በጣም እሰማለሁ እንጂ ወደ መድረክ ወደ ሰው መቅረብ ምናምን የለም ነበረ። ሙዚቃ መስማት ብቻ ነበርና ሃይ ስኩል እንደገባው አካባቢ ወደ ሙዚቃው በቃ የሚሰሩ ልጆች ጋር መገናኘት ጀመርኩኝ። ሁል ጊዜ በብዙ እንደውም ኢንተርቪው ላይ እናገረዋለሁ። ዲጄ አንዋር የሚባል አለ፣ ብሮክሊን ፕሮዳክሽን። እኛ ሰፈር ትልቅ ሙዚቃ ቤት ነበረው። እሱ ጋር እየሄድኩ ሙዚቃዎች ወስድ ነበረ። በያን ጊዜ እንግዲህ ድሮ ሲዲ የለም፣ ፍላሽ የለም፣ በቴፕ ካሴት ነው። በቴፕ ካሴት እሷን እያስቀዳው ቤት በቃ በደንብ ስተዲ ማድረግ ጀመርኩ። አልበሞችን የነ ቱፓክ፣ ጄዚ ምናምን በቃ የድሮ አርቲስቶችን ስተዲ ማድረግ ጀመርኩ፣ አልበማቸውን። ከዛ በኋላ በቃ በጣም ኢንስፓየር እየሆንኩ መጣሁና ያው ወደ ሙዚቃው እንዴት እንደገባው ማላቅም ሳላቀው ጥልቅ ብዬ ገብታ። ሲያምረኝ ሲባል ብዙ ሰው ትክክለኛ ስም አይመስለው ማለት? አዎ በጣም አነጋጋሪ ነው ነገር። በጣም ስፔሻሊ ከፊቷ የሆነች ነገር ሲጨመርባት፣ ኤምሲ ደግሞ ሲመጣ እና የሲያምረኝ ትክክለኛ ስሙ ምንድነው? ስቴጅ ኔም ነው ይመስላችሁ? ስቴጅ ኔም ይመስላል፣ ግን ትክክለኛ ስሜ ሲያምረኝ ተሾመ ነው። ያው የመድረክ ስሜ ኤምሲ ሲያምረኝ ነው የሚባለው። ሲያምረኝ እንግዲህ ብዙ ነገር ላይ ቀደም እንዳልኩ ተናግሬዋለሁ። እናቴ ወንድ ልጅ ሲያምራት ነው። ከኔ በፊት ሁለት ሴቶች ስለነበሩ እህቶቼ፣ ወንድ ስትፈልግ መጀመሪያ ሴት፣ ቀጥሎም ሴት፣ ቀጥሎ ወንድ ሲያምረኝ ተወለደ ለማለት ነው። እኔ ኤምሲ ጨመርኩበትና ዘንድሮ ሌላ ስም ሆኗል። ኤምሲ ሲያምረኝ። ስማ የዚህ የኤምሲ አመጣጧ እስቲ ንገረን። የሬዲዮ ኤምሲ አመጣጧ 98.1 ላይ ስንሰራ አንድ ሰው በጣም ወዳጃችን እኔና ሊሊ የምትባል ልጅ ነበረች፣ ካቴድራል የምትማር የነበረች ልጅ ስንሰራ ኮሌጅ ታይም የሚባል ፕሮግራም ነበር ሬዲዮ ላይ። ሶ ሊሊና ሲያምረኝ ኦን ኮሌጅ ታይም ተብሎ ነበር የምናቀርበውና የፕሮግራሙ ዳይሬክተር ለምንድን ነው ስማችሁ ድርቅ ከሚል ኤምሲ ሲያምረኝ ኤምሲ ሊሊ ኦን ኮሌጅ ታይም ብትሉት ይሄዳል ስን ተባባልና እኛ ያን ነገር መቀበል አልፈለግንም ነበር። ከዛ እስቲ ሞክሩት አለ። ከዛ እንደዛ ስንል ሬዲዮ ላይ ስትሰራ የስልክ ጥሪዎች አሉ አይደል? በጣም አዲሱ ስማችሁም ደስ ይላል ምናምን በዚሁ ቀጥሉበት ምናምን ሰው ያበረታታልና ሳናቀው እሱም በዛው ጸደቀና ቀረ። እኔም ኤምሲ ሲያምረኝ ተባልኩ፣ እሷም ኤምሲ ሊሊ ተባልኩ። እንጂ ኤምሲ አልሰራህም በደንብ? ያን ጊዜ ኤምሲ አልሰራም ነበር። ዘፈን ሰራ ነበር ግን መድረክ መምራት ምናምን አልሰራም ነበር። ግን ከዛ በዛው መጣ ኤምሲ ሲያምረኝ ሆኖ ቀረ። በዛው ቀረ። እስቲ ሙዚቀኛ ነህ፣ ከዛ ፊልም ሰርተሃል፣ ማስታወቂያዎች ሰርተሃል። ማስታወቂያ ስልም ትዝ አለኝ መሰለህ? ያቺ ብስኩት ናት አይደል? ብስኩቷ ናት መቼም። አይ ኖ የሂፕ ሆፕ ብስኩት ትዝ አለኝ። እስቲ አጫውተን ስለሱ በእናትህ። እሱ ብስኩት ማስታወቂያ እንግዲህ የሆነ ጊዜ ካሪዮኪ ኮምፒቲሽን ተዘጋጅቶ እዛ ላይ ስናሸንፍ ያዘጋጁት ካክተስ አድቨርታይዚንግ ናቸውና እዛ ላይ የምትሰራ ሀና የምትባል በጣም በየቦታው ነው ስሟ የምጠራው። እንደው ሀኒዬ ክበሪልኝ ይመችሽ። እና እሷ ናት እንደውም ለዚህ ሁሉ ነገር ያበቃችኝና እሷ ያንን ስራ ለምን አትሰራም እንደዚህ ሂፕ ሆፕ ብስኩት ማስታወቂያ አለ እንደዚህ ስትለኝ I was like okay that's my first advertisement እና ደስ ብሎኝ እሺ ብዬ ሰራው።
turn out to be good በጣም በቃ ደግሞ እኔ ክፍያዋም ያኔ የውሸት ነበረች ለአንድ ወር ምናምን ተላልፏል በብዙ እስኪያቅለሸልሸኛው ማይኪ አበድኩ በሱም ብስኩት በቃ አልበላም ነበርና ከዛ በሱን ከሰራው በኋላ ለአንድ ወር ወይ ለሁለት ወር ምናምን የሚታይ ማስታወቂያው መስሎኝ ነበር አይ ዶንት ኖ 2-3 years ነበር ሲታይ የነበረው እሱ ማስታወቂያ ረጅም ጊዜ በቃ ሰው ውስጥ የቀረውት በዛ ነው እና ደግሞ በዛ ጊዜ ደግሞ የነበረው ውስን ነበር ምንም ቲቪ ስቴሽንም የለም እሷ ነው ተጠብቀው በደንብ ተገረምኩ በደንብና እሱ ስራ ፊልም ማመጣልኝ የመጀመሪያ ማስታወቂያ ነበር የመጀመሪያ ማስታወቂያ ነው ራሱ ስራ ከዛ ፊልም ይዞ መጣ የክበበው ገዳ ላይ ዋርዲያ የሚባል መጀመሪያ አጫጭር የሚሰራቸው ኮሜዲ እንትኖች ነበሩ እነሱን አሰሩኝ ከዛ ደግሞ ራሱ እዛው ከክበበው ገዳ ጋር የዛንን እንግዲህ አክቲንግን አይተው መሰለኝ እሺ ወደ እንትን ሸምሱ ወጥ ረጅም ፊልም ላይ እሱ ፊልም ላይ እንድሰራ ረዳኝ ማለት ነው ከዛ እና አልደወለም ምናምን እያሉ ቀጠሉ ማለት ነው ፊልሞች ስለዚህ ፊልም ይቀድማል ሙዚቃ ይቀድማል ሙዚቃው ነው የሚቀድመው ሙዚቃ ይቀድማል ምን ትዝ አለኝ መሰለህ አሁን የመጀመሪያ ማስታወቂያህን እንዳለ የመጀመሪያ ክሊፕ ሲሰራ ትዝ ይልሃል አዎ እቺ መርሴዲስ ያስታውሰን እሷም በጣም በቃ ይገርምሃል እሱ ክሊፕ በጣም ያስቀ የድሮ ኦልድ ስኩል መኪና ናትና ስሟ ራሱ ጋላክሲ ይሁን ስሟ ጠፋኝ የመኪናዋ ስምና ይሄ የድሮ የዌስት ኮስት በቃ እንደ ካልቸር አድርገው የሚያነጥሯት መኪና አለች አይደል ሃይድሮሊክ እና የለውም ያ ሰስፔንሽኑ የለውም ያ ነገር የሚነጥረው ነገር የለውምና አንዳችን ስንዘፍን ከኋላ ሆነን ሌሎቻችን ይደረጋል መኪናው ነው ከዛ መኪናው ባውንስ ያደርጋል እሱን ነገር አረሳም ብላክ ኤንጅል ሚል ከድሮ አልበማችን ላይ ባይ ዘ ዌይ ያን ጊዜ በፈረንጆች አቆጣጠር ልበል እንግዲህ 2001 or 2002 አልበም ነበረ የዛሬ ስንት አመት እንግዲህ ወደ ኋላ ቆጣረው እና እኔ 1958 አካባቢ ነገር ከዛ ፊቴን ገጭ አድርገው ከኋላ እንትን ልታረግ ነው አይደል እነዚህ ዳይኖሰሮቹ ያን ጊዜ እኔ ሳሚ ካሳ ሾው ያለው ሳምቦድ ምክረ ስላሴ ኤምጂ ይባላል ኖብል የሚባል ልጅ ራፐር ከዛ ደግሞ መሀል ላይ ፊቸሪንግ የገባችልኝ ጸደኒያ የምትባል ሊል ጸዲ የምትባል ልጅ ነበረች ግን ሌሎች ልጆችም ነበሩ የዛ ጊዜ ማድ ቮይስ ውስጥ ማፊ ምናምን በጣም ብዙ ልጆች ነበሩና ከነሱ ጋር ነበር እንሰራ የነበረው አልበማችን ወጣ ያቺ ክሊፕ ተሰራች ክሊፑ እንደውም አሁን ራሱ ዩቲዩብ ላይ ይኖር አይኖር አይ ሃቭ ኖ አይዲያ እኔ እንጃ እስቲ እንደውም ዛሬ ገብቼ ቼክ አድርጓል ረጅም ጊዜ ስለሆነ ቢኖር ይችላል ያ በጣም አሪፍ ከዛስ ወደ ሙዚቃው እንምጣ እስቲ እሺ የሙዚቃው ዓለም ላይ አሁን ምን ላይ ነው ያለው አሁን አመ ቢዝነስማን ሙዚቃውን አለ እንደውም ፊልሙን ነው ያቆምኩት ፊልም በቃ የሚመጡልኝ ስክሪፕቶች ተመሳሳይ ስክሪፕት ብዙ ጊዜም ተናግሬዋለሁ ለምሳሌ አሁን አንተ ልክ እንደ ሴልስማን ሆነ ስራ ከተባልክ የሚቀጥለው ሴልስማን በሴልስማን ከተዋጣልህ በአንድ ፊልም ተመሳሳይ ካራክተር ይመጣልልና ሌላ የተለየ እኔን ቻሌንጅ የሚያደርገኝ ካራክተር ባገኝ እና ሌላ ጊዜም እንደምለው ደግሞ በጣም ከማከብራቸውና አይካን ከምላቸው አክተሮች እና ወይ አክትረሶች ጋር ብሰራ እንደዛ አይነት ሰዎች ከአዳዲስ ጀማሪዎች ጋር አልሰራም ማለት ሳይሆን የኔ ህልሜም ደግሞ ከትልልቆቹ ጋር መስራት ነውና እንደሱን አይነት እድል ባገኝ አሁንም ፊልሙን እሰራለሁ ከመስራት ወደኋላ አይደለም መጥቼ ቢሆን እሰራለሁ እዛለም ያለው አይደል እዚሁ ነኝ አሁን በቃ ጠቅልዬ ከዱባይ ጠቅልዬ መጣ ስንት አመት ቆየ ዱባይ 10 አመት ያክል 10 አመት ያው ባክ ኤንድ ፎርት እያደረኩ እየተመላለስኩ 10 አመት እዛ ቆየሁ አሁን ጠቅልዬ እዚህ መጣሁ ሲያምረኝ አያረጅም ይባላል ምንድነው ነገሩ ብዙ ሰው ነው የሚሰማው አሁን አለብሹ ላይ ቀርበሃል ማን ያቀልኝ ነው ማንም አለብሹ ላይ ቀርብ ያለው ባይ ዘ ዌይ ይሄን ነገር እስቲ እንግዲህ እግዚአብሔር ይመስገን ማንም ጋር ሱ ፋይል የለም ያኔ እኔ ሳምቦድ ምናምን ቅድም ያልኩ የኔ ሀበሻ ፌኖሜናል ወይ ደግሞ ማድ ቮይስ የነበረን ቲም አለብሹ ላይ ነፍሱን ይማር እሱ ላይ ቀርበናል እና እሱን ነገር ሳየውና አሁንም ራሴን ሳይ እንደውም አሁን ወጣት ሆንኩ ይመስለኛል ምንም አታረጅም ፍሪጅ ውስጥ ነው የሚያድረው ይባላል አንዳንዴ ካፕቴን ኢትዮጵያ ተብያለሁ እኮ እንደውም አንዳንድ ሰው አንተ ቫምፓየር ነህ እንዴ ስለራ አሁንማ ለኔም እየገረመኝ ስለሆነ አፕግሬድ አድርጌያለሁ ድራኮላ በሉኝ ብያለሁ ኤምሲ ድራኮላ በቃ አሁን ብዙ ሰው ድሮ እንዳየ አሁንም እንደዛው ነው እኔ ምንም ላይፌ ላይ ምንም የተለየ ማረገው ነገር የለም ስፖርትም በመጠኑ ነው የምሰራው ብዛም ነኝ ታውቀኛለህ አንተ በደንብ ታውቀኛለህ ብዛም ነኝ ስፖርት ላይ ምግብ ያገኘሁትን እበላለሁ ኔቸር ወይ ደግሞ የፋሚሊ ጂን ነው መሰለኝ ፋሚሊ ውስጥም እንደዚህ ነው ሁላችንም እና ሜቢ እሱ ይሆናል ወይ ደግሞ የምትወደውን ስራ መስራት ይመስለኛል የምትፈልገውን ነገር ስትሰራ ኢን ላይፍ እንግዲህ ወይ እሱም ይሆናል መሰለኝ
እንጂ ሰው የሚያደርገውን ነገር ነው ማለት። አላረጅም ወደፊትም አላረጅም። እንግዲህ ያው እንገናኛለን እንዳንተ በከዘራ እቺ ጣሪያም አላደስኩም ራሷ ናት እንግዲህ ምንም አልሄድ ነው ምንም አልሄድም። ወደ ሙዚቃ ስቲል መለስ። እንዴት ነው የመጀመሪያ አጀማመር የሙዚቃ አጀማመር? እንግዲህ አሁን ከተማ ላይ በጣም ብዙ የምናየው ነገር አለ ስፔሻሊ ስለ ሂፕ ሆፕ ምናምን። ሙዚቃ ከጀመርክ ስንት ዓመት ሆነ? ሙዚቃ ከጀመርክ እኔ እንጃ ሙዚቃ በትክክል ከ25 ዓመት በላይ አይሆንም። አንድ ሰው ተወልዶ አድጎ 12 ጨርሶ ተመርቆ ስራ ይዞ እቁብ የሚጀምርበት ጊዜ ልበል ከዛም በላይ ሊሆን ይችላል መሰለኝ ዴፊኒትሊ። ምክንያቱም በቃ ቤት ውስጥ ራሱ ድሮ ዘፈን ነበረ። ወንድሞቼን ጎረቤቶቼን ሰብስቤ በረንዳ ስራ አስቀምጫቸው እንዲህ ጓንት ምናምን አድርጌ የማይክልን ዘፈን ምናምን ሞክር ነበር። ሙንወኩም ባልችለውም ዝም ብዬ ወደ ኋላ እንሸራተት ነበር እንዲህ ብረት ይዤ። እንደዛ ነገሮች ነበሩ። ረጅም ጊዜ ሆኖታል ሙዚቃ ረጅም ጊዜ ሆኖ አሁን ከተማችን ላይ ስለ ሂፕ ሆፕ ስፔሻሊ ስለ አጀማመር ሁኔታ አሁን ደግሞ ያለው ነገር እቺ ቢፍ ነገር ቦክስ አለች ምናምን እና ከብዙ ሰዎች ስንሰማ እነ ሲያምረኝ መጀመሪያ ነበሩ ይባላል። እስቲ ስለዚህ ነገር አጫውተኝ። ግን ከዛ በፊት ግን አርሴማ ዞር ዞር ብላ ቃለም ጠየቅ አድርጋ ነበረ። እሱን ደግሞ አይተን እንመለሳለን። ሰላም እንዴት ናችሁ? አርሴማ ነኝ። ፋንታ በመገናኛ ተመልሷል። ዛሬም ደግሞ እንደባለፈው እየዞርን የተለያዩ ጥያቄዎችን እንጠይቃለን። ማን ነው ፋንታ የሚሸለመው? አብረን እንይ። እሺ ሰላም፣ ራስሽን አስተዋውቂልኝ። እሺ ምህረቱ እንደሰን እባላለሁ። ረዲት ተሰማ። ብሌን እባላለሁ። እሺ ብሌን፣ ዛሬ አንዳንድ ጥያቄ ጠይቅሽና አሪፍ አድርገሽ ከመለስሽልኝ ፋንታ ሸልምሻለሁ። ዝግጁ ነሽ? ያው ዝግጁ ነኝ። ፋንታን ስታስቢ ወደ ጭንቅላትሽ የሚመጣው ቃል ወይም ነገር ምንድነው? ፋንታ አናናስ። ፋንታ አናናስ ነው የሚመጣልሽ? ወደው ስን ስለሆነ እሱ ነው ትዝ የሚለኝ። ራሱ መጠጡ ፋንታ አናናሱ ማለት ነው። የአናናሱን ነው የምትወጂው? ያ ፋንታ መዝናናት ከጓደኞቼ ጋር ቺል ሳረግ ምናምን ነገር ይመጣልኝ ፋንታ ነው። ታዲያ ፋንታን ቀምሶ ለማያውቅ ሰው የፋንታን ጣም እንዴት አድርገሽ ታስረጃለሽ? በጣም አሪፍ ነው። ሁላችን ጠጡት ኢንጆይ አድርጉ ከጓደኞቻችሁ ጋር። ያው በጣም አሪፍ ነው። ጠጡ። ደስ ይላል። በጣም ደስ ይላል። በጣም ደስ የሚል ጣም ነው ያለው። አሪፍ ነው በጣም እና ጠጡ ከመስት ደስ ይላል። ቤት ውስጥ እንድትሰሪ የምትገደጂው ግን መስራት ደስ የማይልሽ ስራ ምንድን ነው? አልጋ ማንጠፍ፣ ማጠብ። ያሳጥብሻል? ቤተሰብ ያሳጥቡኛል። ልብስ ማጠብ። ቆንጆ ቀን ስታሳልፊ ላንቺ ምን አይነት ቀን ነው ቆንጆ ቀን የምትይው? ከጓደኞቼ ጋርና ከቤተሰቦቼ ጋር ማሳልፋቸው ቀናቶች ደስ ይሉኛል። ወይ ከጓደኞቼ ጋር ሃንጋውት ቺል ምናምን ሳረክ። ህይወትሽን በሙዚቃ ግለጭልኝ ብለሽ ምን አይነት ሙዚቃ አድርገሽ ትገልጫለሽ? ሚካኤል በላይነህ እንወዳለን። የሱ ዘፈኖች ማለት የፍቅር ሰው ነሽ? አይ አይደለም፣ ግን ያው ደስ ይለኛል። እሱ ደስ ይለኛል። ትንሽ ዘፈኝልኝ። ሰው መሰረቱ መቼ ይለያያል፣ በአንድ አምሳል ተፈጥሮ። በጣም ደስ ይላል ድምፅሽ። አመሰግናለሁ። እንግዲህ ፋንታ አሸንፈሻል። እሺ ሰላም፣ ራስዎትን ያስተዋውቁልኝ። ፈረንጁ ብሩ እባላለሁ ከመነን። ፈረንጁ ብሩ በላይነህ። ፈረንጁ ስሞት ነው? አዎ። እሺ ሰምቼ አላውቅም። ለምንድን ነው እንደዛ የተባሉት? እኔ እንጃ፣ እኔም አላውቀው። አስናቀው ጠጋው እባላለሁ። ስምህ ማን ነው? ሀብተ ማርያም ሙሉጌታ። እንተስኑት እባላለሁ። አባቢን አንዳንድ ጥያቄ ጠይቀዋለሁ። አሪፍ አድርጎ ከመለሰ ፋንታ ሸልመሃለሁ። እሺ እሺ። ፋንታን ስታስብ ጭንቅላት ውስጥ የሚመጣው የመጀመሪያ ነገር ምንድን ነው? ፋንታን ሳስብ አንዳንድ ማስታወቂያዎች ቲክቶክ ላይ ያዩዋቸው ይመጡልኛልና እሱ ይመጣልኛልና ብራንዲንጋቸው እንዲሁም ፋንታው ጣዕሙ አይ በጣም ጥሩ ስሜት ይሰማኛል። በጣም ቆንጆ ስሜት ነው የሚሰማኝ። ጥሩ ስሜት፣ እርካታ። እሺ ፋንታን ቀምሶ ለማያውቅ ሰው የፋንታን ጣዕም እንዴት ያስረዳሉ? መንፈስ ማደስ ነው እና ቆንጆ ነው። እርካታ ምናምን አለው፣ ብቻ ቆንጆ ነው። እሺ ምን አይነት ስሜት ይሰጥሃል አንተ ስለራስህ? ቀንን እንደ አዲስ መጀመር ነው ፋንታን ጠጥቶ ማለት ነውና በቃ ቀንሽን ነው የሚያበራልሽ። ትንሽ ሪላክስ ያደርግሻል፣ ዘና ያደርግሻል። ፋንታን ጠጥቶ አጣጥሞ ደስ ብሎት እንዲረካ እፈልጋለሁ። ፋንታን ቀምሶ ለማያውቅ ሰው እንዴት ብለው ያስረዳሉ? በጣም ቆንጆ ነው፣ ጥሩ ነው። ፋንታን ተጠቀሙ ብለው ይላሉ። ቤት ውስጥ ከሚሰሩ ስራዎች መካከል አንተ ብዙ ጊዜ እንድትሰራ የምትደረገውና የማትወደው ስራ ምንድን ነው? ደስ የማይለኝ ስራ የለም። ልብስ አጸዳለው፣ የቤት እቃ ማጠብ ደስ ይለኛል። ሁሉን ነገር የቤት ውስጥ የሚደረገውን ነገር ማድረግ ደስ ይለኛል። በጣም ደስ ይላል። ትልቅ ትምህርት። ብዙ ሰው እቃ ማጠብ አይወድም ወይ ነገር አይደል? እኔ ሆቤ ነው ማለት እችላለሁ። እኔ ሁሉንም እሰራለሁ፣ እወዳለሁ። ሁሉንም ስራ የምጠላው ነገር የለኝም። እቃ ማጠብ፣ አልጋ ማንጠፍ አልወድም። ታዲያ ለአንተ ቆንጆ ቀን አሳልፍኩ የምትለው ምን አይነት ቀን ስታሳልፍ ነው? ስራ ቤት ውስጥ ሰርቼ ራሴንም ልጆቼንም ሳረካ ደስ ይለኛል በጣም። ሁልጊዜም ደስተኛ ነኝ።
ምን ጊዜም ቢሆን ደስተኛ ነኝ። ፊልም ያየሁኝ ሳንቺፕስ ገዝቼ ወይ ኮካ ወይ ፋንታ ገዝቼ የማሳልፈው ቀን ይመቸኛል። ህይወቶትን በሙዚቃ እስቲ ገለጹልኝ ብላት ምን አይነት ሙዚቃ ይመርጣሉ? ሰገሌላለት የሚለውን የሆነ በላይ እሺ እስቲ ይስፈንልኝ። ያላቀው የሰገሌላለት የሚለው እኮ ትንሽ ሊዘፍኑ ይችላል? አይ እኔ አልችልም፣ እንደዛ አልችልም። እኔ እንጃ የጋሽ ጥላሁንን የጋሽ ጥላሁን ምን የሚለው የህይወት ለባለቤቴ በጣም ደስ ይስፈኑላት። አልችልም፣ ድምጽ የለኝም። ኧረ ይሞክሩ። የህይወቴ ህይወት አንቺ በመሆንሽ በጣም ነው ደስ የሚለው። እናመሰግናለን። ይኸው ፋንታ እንሸልሞታለን። እሺ ተመልካቾቻችን ዞር ዞር እያልን ፋንታ ስንሸልም የነበረን ቆይታ ይሄን ይመስል ነበረ። ወደ መገናኛ እንመለስ። ተመልሰናል። ሲያምረኝ እንግዲህ ወደ አንተ ድጋሚ መጥቻለሁ። እስቲ አጫውተን ስለዚህ ጉዳይ። አዎ ስለ ሂፕ ሆፕ እንግዲህ አጀማመሩ አሁን አንደኛ የሚሉት ራሱ ሁሌ እናገረዋለሁ። እነሱም ያውቁታል። ያው ልብ ለልብ እንተዋወቃለን። ማን እንደጀመረ ማን እንትን እንዳለ እና መጀመሩ አንደኛ ነኝ ለሯጭ ነው እላለሁ ሁሉ ጊዜ። እሱ ነው ሜዳሊያ የሚያሰጠው ገባ። አሁን ሜዳሊያው የሚያዘልብህ ኪስ ውስጥ ነው ብዬ ነው ማስበው። ነው ብር ያዝ ስራ አንደኛ ነኝ ካልክ ዋናው ጥሩ ስራ ለህዝቡ አቅርብ፣ ኔጌቲቭ ያልሆነ ስራ አቅርብ። ጥሩ ስራ ከሰራ ትወጣለህ። በሱ አምናለሁ እንጂ አሁን እኛ ስንጀምር ከኔም በፊት የጀመሩ ልጆች ነበሩ በእርግጠኝነት አስታውሳለሁ። ግን አሁንም የሰው ክሬዲት መስጠት ፈልጋለሁ። ጋሞ ቦይስ፣ ሜሴንጀር ምናምን ቀድመውን ክሊፕ ሰርተዋል። እነሱ ፈራንካ ምናምን እነሱ ቀድመውን ክሊፕ ሰርተዋል። እና እኛ ያን ጊዜ ግን ከተማው ላይ በየትምህርት ቤቱ በየሃይ ስኩል ዩኒቨርሲቲ ውስጥ ክፍለ ሀገር እየሄድን እንዘፍናለን። ግን በክሊፕ ደረጃ አልሰራንም ነበር። በክሊፕ የኛ አንድ ያለን ሆያ ሆዬ የሚል አዘ ቲም መናገር ካለብኝ እኔ የለውበትም። ሳም ቮድ እና ሳሚ ካሳ ሾው ሁለቱ ሆያ ሆዬ የሚል ዘፈን የሰሩታል። ያ ሴምሲ መንገድ ላይ ያኔ አንድ መንገድ ነበረች። ያ እዛ ላይ የሰሩት ክሊፕ አለ። እኔ ጀምሬያለሁ ማለት የሚቻል ይመስላል በዚህ ጉዳይ። እኔ አውጡኝ ከዚህ ውስጥ እኔ ይቅርብኝ። እኔ አንደኛ ነኝ ከድሮም ብዬ አላቅም፣ ጀምሬያለሁ ብዬ አላቅም። ሲጀመር የሚባል ነገር ነው እንትኑ አይ ሚን ጥቅሙ ነው ያልገባኝ። እኔ አንደኛ ነኝ ብትለኝ ምን ይሰጠኛል? ማን ምን ያደርግልኛል? ምንም ነገር የምታገኝበት ጥቅማ ጥቅም የለውም። አንደኛ ነህ ትባላለህ። አሁን ላይፍ ኢዝ ሶ ቢዚ በቃ የሰው ህይወት ዛሬ ሰማው ነገ ሌላ አጀንዳ አንደኛ ነህ። እሺ ከዛስ ዩ ኖ ጥሩ ስራ ራስህን ቀይር። እሱን ነው የምለው። አንደኛ ባራድነት አንደኛ ብንሆን ይሻላል ብዬ ነው የማስበው። አራዳ ስትሆን ቤተሰብን ትረዳለህ፣ ራስህን ትቀይራለህ፣ አካባቢን ትቀይራለህ። እዚህ ማይንድ ሴት ላይ ያለውን ነገር ትሰራለህ፣ ብዙ ነገር ያ ነው እርድና እንጂ ብዬ ማስበው አንደኛ ነኝ ብሎ አራዳ ባል ያለ አይመስልም ለኔ። እና በስራ ነው። ስለዚህ ግን ብዙ ሰዎች ነበሩ፣ መጀመሪያም ነበሩ፣ ከዛ ግን እያደገ የመጣ ነገር ነው። አሁን እኛ ማድ ቦይስ ካምፕ ስንል 35 ሰው ነበር በዛ ጊዜ። 35 ሰው ስለ 35ቱም ሂፕ ሆፕ ይሰራል ማለት ሳይሆን የተወሰነ አንድ 10ዎቹ ምናምን እንደዛ እንሰራለን። ሌላው ሰርከስ ይሰራል፣ አማርኛ ይዘፍናል፣ ኮሜዲያን ነበረ፣ ተወዛዋዦች ነበሩ። ያ ቲም እንግዲህ ከዛ በፊት ማንም ነበር እስከማቀው። ስለዚህ አንደኝነቱን ለመውሰድ ከሆነ እሺ በዛ ይሄድልን ይንባል። ግን እኔ አሁን ማንም ሰው ማያውቀው ልጅ አለ። አሁን ዮኒ ራፐር የሚባል ልጅ አለ፣ የት እንዳለ አሁን አላውቅም። አሁን እሱ ልጅ ከኔ ቀድሞ የጀመረ ልጅ ነው። ዮኒ ራፐር የሚባል ልጅ አለ፣ የት እንዳለ አላውቅም። ዮኒ ወዩ አት ማ ብራዘር ወዩ አት ያስፈልጋል በጣም በቃ እሱ እንደዚህ አይነት ቦታ ላይ ቢገኝና መጥቶ ቢያወራ ደስ ይለኛል። ኢቲቪ የሆነ ጊዜ ሲያዘጋጅ የበዓል ዝግጅቶች ሲዘጋጅ የሆነ ወይ ሆቴል ውስጥ ነው ይዘጋጀለ። እንዳውም እዛ ላይ ይዘፍን የነበረ ልጅ ነው። ኦኬ ያው ሜንስትሪም ላይ በደንብ ይወጣ ልጅ ስላልሆነ ነው እንጂ እንደዛም ነገር ነበር። ሌሎችም ልጆች አሉ እና ሃዲ ኃይሌ አሉ እና ስንት ሰው አለና ያ ጀመርን የሚለውን ነገር እኔን አውጡኝ። እንዳውም የመጨረሻ የለውበትም። እንዴት ያወላው ሙዚቃ ማለት አሁን አጠቃላይ ኢንዱስትሪያችን አሁን ኢንዱስትሪው የሂፕ ሆፕ ኢንዱስትሪ ሞር አንተን እዛ ላይ ኢንቮልቭ ታደርጋለህ ብዬ ነው። ሂፕ ሆፕ ኢንዱስትሪ አሁን ከሶሻል ሚዲያ ጋር ተጣመረና እኔ ልበልጥ አንተ ትበልጥ እኔ ልበልጥ ምናምን ነገር ሆነ። ያ that's another culture this is another story ወይ history ይሄ ሶሻል ሚዲያውና ይሄ እና እንዲህ ተሆነና የሆነ ዝም ብሎ የሆነ ሰው በጎረቤት ዋይፋይ የሆነ ኦፒኒየኑን ይጽፋል ገባ በረንዳ ስር ቁጭ ብሎ በሰው ዋይፋይ እና ያ ነገር ያን ሊያናድህ ሁሉ ይችላል ገባ አንተ አትችልም እንትና ነው የሚችለው ምናምን እያለ ያ ነገር ሰውን አጋጋለን ገባ እና ሰሞኑን ቢፉም የመጣው በዛ ነው። እርስ በርስ እንደ ድሮ መከባበር ቢኖረን ውስጣችን
ድሮ በጣም እንዋደድ ነበር ሁላችንም ራፐሮች እስከማውቀው። አሁን ሁላችንም አንዋደድም መሰለኝ። ፋሚ ነበር ድሮ በቃ ስትገናኝ በየድበት በየክለቡ ምናምን የተጣላው ሰው በሙሉ እኔ ድሮ በጣም ጓደኛ ነበረ፣ በጣም ወዳጆች ነበርንና አሁን ምን እንደሆነ እንደ መከፋፈሉ ያመጣው መከፋፈሉ ሁሉም ሳይድ የሚይዘው ለየራሱ እንዳልኩ ነው። ጎሮ ትለያለህ። ያ እዛ ሶሻል ሚዲያው ጎሮ እንድትለይ ያስደርጋል። እንትና እኮ እንዲህ ያለ እንትና እንዲህ ያለ። አሁን ዛሬ እኔ እናንተ ከምንነጋገረው ኢንተርቪው ላይ የሆነች ነገር ትሳብና ሲያምረኝ እኮ እንዲህ ብለዋል ይባላል። እኔ የማንንም ስም እንግዲህ እስካሁን አልጠራም፣ ግን የሆነ ሰው እንዲያረግና ለዩቲዩብ ገንዘብ ማግኛ ተብሎ እንዳልኩ ነው የዛን ካልቸር ከዚህኛው እንትን ጋር አገናኙትና ጭምልቅልቅ አለ። እሱ ነው እና ደግሞ እንደ አርቲስት ደግሞ ሁሉም ኢጎ አለው ውስጡና መመከር አይፈልግም ስትነግረው አንዳንዱ ሰው። እኔ ሰው አርቲስት መክሬ እንደውም አሁን መናገርም ካለብኝ መክሬ እየተሰደብኩ ነው። አሁን መክሬ ሁሉ ዘፈን ወጥቶልኝ እንደዚህ መደረግ አለበት። ማንንም አርቲስቶች ብጠይቃቸው ሂፕ ሆፕ ውስጥ ያሉ ሰዎችን ከሁሉም ጋር ሰውና ሰው ሳስታርቅ እንደዚህ ኑን አንድ ቦታ አንድ ስቴጅ ላይ ስንገናኝ ሁሉም አያወሩም፣ እኔ ሁሉንም አዋራቸዋለሁ እንትላቸዋለሁና ከማንም ሰው ጋር መነካካትም አልፈልግም። እድሜም አይፈቅድም። የመጣውበት የሚውዚክ ካሪየርም ያን ነገር ውስጥ እንድገባም አይፈቅድልኝም፣ ህሊናዬም አይፈቅድም ለማለት ነው በሌላ አማርኛና አንድ ተዘፈነልኝ፣ ያውም ስሜ ተጠርቶ በጣም ቅርበት ነበረን። እኔ ወዳጅ ምለው ሰው ነው። ዘፈኑ ከወጣ በኋላ ሁሉ ይገርማል ሚኪ ተገናኝተናል። እሺ አክብሬ ተነስቼ ቆሜ በትክክል ሰላም ብየዋለሁ። ስለዛ ምንም አላወራንም። የሳምቦድ ልደት ጊዜ ተገናኝተናል። እሺ ሰላም ተባብያለሁ፣ ምንም አላልኩም። ከዛ ሁለተኛ ዙር እንደገና ሌላ ዘፈን መጣ። አሁንም እንደገና ተገባልኝ። ቪዚብል ነው ግን አይደል? አዎ ኢትስ ኦብቪየስ ኢትስ ቪዚብል አይደል? በደንብ ሰው ይልክልሃል፣ በቃ ታግ ያደርግሃል። እንደዚህ ተባልክ እኮ እንደዚህ ተባልክ እኮ ምንም አላልኩም ነበር ለረጅም ጊዜም እስከዛሬም እንደዚህ ነገር ውስጥ የለውኝም። ግን you know people like start questioning your talent. So well you will see. እሱ ነው ማለት የምንችለው። you will see ምንም እንግዲህ ገባ ሰውን ትታገሳለህ አሎን ካለ ደግሞ አንተም ታለንትን አንዳንድ ጊዜም እንደ ካልቸር ሆኗል እሱ ነገር። ቢፍ ማለት የሆነ ሰው ተናግሮ ስታገኘው ኖርማል ነው፣ ግን በመልሰ የቃላት ጦርነት እንደማለት ነው። ሌላ የገፋ ነገር ሳትሄድበት መልሰ ያንተንም ታለንት የምታሳይበት ነገር ነው። ላይክ አንተ ሪፖርተር መሆን ማለት ነው። ስለዛ ሰውዬ የሆነ ባክግራውንዱን እያወጣ ሪፖርተር መሆን፣ በመጥፎ መልኩ ሳይሆን በጥሩ መልኩ ሪፖርተር መሆን። So I'll be a new reporter. coming soon yeah. ግዴታ አይደለም አይደል? አሁን በጣም ግዴታ እየሆነ መጣ። አይ ቲንክ የውጭውን ካልቸር እየወሰድን ነው መሰለኝ። አዎ ዓለም አንድ ሆነ የለ ያው ታውቂያለ ሶሻል ሚዲያው አንድ አድርጎናልና እዛ የምታየው ነገር የዛ ካልቸር እዚህ መጣና ተጽዕኖ አለው እና እሱም ነገር ይመስለኛል። በዛ ላይ ደግሞ በዛ መልኩ አሁን ለምሳሌ ሰውን በመናገር ወይ ደግሞ ታለንትህን በዛ አይነት መልኩ በማሳየት ወደ ትሮኑ ጠጋ ለማለት ያንን ቦታ ለመያዝ ወይ ደግሞ ኦፍ ኮርስ እንጀራ የምታገኝበት ነው፣ ገንዘብ የምታገኝበት ነገር ነው። ስለዚህ ወደ ፌምም አለው ብዙ ነገር ነው የምትጠቀምበትና የፌሙን ስቴጅ ላይ ለመምጣት መጀመሪያ by any means necessary ብሎ የሚመጣ ሰው አለ፣ አለበለዚያ ደግሞ ታለንቴ ብቻ ይፈቅዳል ብሎ የሚመጣ ሰው አለ። አንዳንዱ by any means necessary ብሎ የሚመጣን ሰው ደግሞ ከባድ ነው፣ ልትመልሰው አትችልም። ያው እንዳመጣጡ መቀበል ነው። መናገር ካለብህ ደግሞ መልሰህ ትናገራለህ፣ ትቀበለዋለህ። አሁን ግን አንተ ግን ምን ላይ ነው ያለው? አለች አሁን የሰራ ያለው ነገር አለ እንዳልኩ ነው። አንዴ ሲነገረኝ ዝም ብያለሁ። ያውም የኔ ስም ብቻ ነው ፊት ለፊት ተጠርቶ ተሰደብኩት ነው የሚባለው ወይ ተዘለፍኩት ልበል፣ እንደዛ ሆኖ ዘለፋ ነገር ናት። ያው ጠቅናት ላስላስ ልበላት። እሺ እና ስሜንም እንደ ሴንቴንስ ነገር ውስጥ እንደ ትርጉማዊ ነገር ነው የተጠቀመው። ግን ከስር ኤምሲ ትላለች አለች ባክግራውንድ ዝም አልክ አውራ ነገር ነውና እሷ ነገር ስላለች ያው ዝም አልኩኝ። ሁለተኛ ዙር ሲደገም ግን ለመቼ ነው ታለንትን ይዘህ የምትቀመጠው በሚል እንጂ እንዳልኩ ነው። እኔ ሜቢ this is my first and this is going to be my last ተመልሼም እዚህ ነገር ውስጥ ምገባ አይመስለኝም። ግን መመለስ ስላለብኝ for the sake of the culture ነው ያሉት። እንግዲህ ከቀረቀረል በኋላ ሰው ካልቸሩ እንደዚህ ነው ይላል እና for the sake of the culture እኔም ትንሽ ላስ ማድረግ አለብኝ። ሶ ትላሳለህ አይቀርልህም። በጣም አሪፍ። እስቲ ስለ ቤተሰብ እንምጣ። ምን ላይ ነው ያለው ሲያምበኝ? አግብተሃል? አዎ አግብቻለሁ። አግብቷል? አዎ I got the ring. ያ አግብቻለሁ። ስንት ጊዜ ሆነ ካገባ? ካገባው 5 ዓመት ይሆነኛል። አሁን ከሚስቴ ጋር ነው የምኖረው። አብረን ያለሁት አብረን ነው ቢዝነስ የምንሰራው። ስለዚህ ላይፍ አሁን life is good ተረጋጋ ነው። yes
ተረጋጋ ላይ ነው። እግዚአብሔር ይመስገን። ከአንተ ኤክስፒሪየንስ አኳያ ብዙ ነገር ማሳለፍ ትችላለህ። ለእነሱ አዲስ ላይ መጡ ስፔሻሊ አዲስ የሚመጡ ልጆችን እንግዲህ ምለው ፊቸሪንግ አሁን እኔም በጣም ያወጣኝ ፊቸሪንግ ስራዎች ናቸውና ከትልልቅ አርቲስቶች ጋር እድሉ የሚገኝ ከሆነ ከነሱ ጋር ፊቸሪንግ መስራት። ምክንያቱም አንተ ገና ጀማሪ ስለሆንክ ያ ሰው ኦልሬዲ የታወቀ ትልቅ አይኮን የሆነ ሰው ስለሆነ በዛ ሰው ተንጠልጥለ መውጣት ይቻላል። እና እኔ ከአንዳንድ ልጆች ጋርም እሰራለሁ እየሰራውም ነው። እንደዚህ እኔ ለምኜ ስሰራ ስለነበር በፊት እንደዚህ አብረን እንስራ የሚሉ ልጆች ጋር አንዳንዶቹ በጣም የሰሩት ሊሪካቸው ምናምን ፍሎ ዋይዝ ሊሪክ ዋይዝ አሪፍ ከሆኑ ከነሱ ጋር ምሰራቸው ልጆች አሉ። ክሊፕ ስሩ፣ ፊታችሁን ሽጡት። this is the money making እና ፊታችሁን ገበያው እሱ ነውና ፊታችሁን መጀመሪያ ወደ ስክሪኑ ማስገባትን አስለምዱት። ከአዲስ አርቲስት ግን በጣም የተመቸህና ወደፊት አንድ ስራ ብሰራ የምትለው? እንግዲህ አሁን በቅርቡ እንዳውም የልጅ ሚካኤል አልበም ላይ ግዳይ የሚል ብሉት ልጅ አለ። በጣም ከሱ ጋር ብሰራ ደስ ይለኛል። ስካት ናቲ ጋር ብሰራ ደስ ይለኛል። ሁሉ ጊዜ እንገናኛለን እናወራለን፣ ወሬ ሆኖ ቀረ ስካዲ እና እሱ ጀንበሩ ጋር ብሰራ ደስ ይለኛል። ካስማሰ 49 የሚባሉት ልጆች ጋር የሆነ ነገር ብሰራ ደስ ይለኛል። ምክንያቱም somebody break the ice ይሄን ነገር እንትና በጣም በዚህ አጋጣሚ ማድነቅ ፈልጋለሁ ቬሮኒካን። እንደዚህ ልክ እንደነሱ አይነት ልጆች ጋር የሰራችሁ ስራ አለና አብራቸው ክሊፑ ላይም ገብታ እንትን ማለቱ ምናምን ነገር appreciation ያስፈልጋቸዋልና እንደዚህ የሚጠረን ሰው ማነሳሳትና እንደነዚህ አይነት ሰዎች ጋር ብሰራ ከአዳዲስ ኒው ጀነሬሽን ጋር I would love that። በጣም አሪፍ ዩቲዩብ ላይ መጥቻለሁ። ዩዘር ኔሜ MC ሲያምረኝ ይላል። በሱ እየገባችሁ ሰብስክራይብ አድርጉልኝ። በዚሁ አጋጣሚ ራስን ታስተዋውቃለህ። of course ማስተላለፈው መልእክት ካለ ማስተላለፍ ሙሉ አንተ መድረክ ነው። እሺ እንግዲህ እዚህ እንድደርስ ላረዱኝ እስከዛሬም በጣም ለተባበሩኝ ሁለት አቀናባሪዎችን በጣም ማድነቅና ማመስገን ፈልጋለሁ። ሁናንተ ሙሉና ኬንያ ያለን the one and only thank you so much guys. my team አብረኛ አሁን እየሰሩ ያሉት my team በጣም they're so energetic በቃ አይደል you still got it come on እንዴ ምናምን ለምን ወደ ኋላ ትላለህ ምናምን የሚሉ እንደዚህ ጓደኞቼንም ምንም all my team በዛ አጋጣሚ ማመስገን ፈልጋለሁ። ባለቤቴን ማመስገን ፈልጋለሁ። she's always there for me. my mom, my dad, my brother, my sisters and all my fans. I will never let you down. I'm coming out and hot. Thank you. የዛሬ መገናኛ ፕሮግራማችን ይሄንን ይመስል ነበር። ማብራሪያ እጅግ አድርጌ አመሰግናለሁ። Thank you so much. ማክብረ ስለጋበዝከኝ